የዓለም ሰላም በመጨረሻ ሰዓት አፋፍ ላይ ትገኛለች። የዶናልድ ትራምፕ የ5 ቀን ማስጠንቀቂያ ዛሬ ማለዳ ሲያበቃ የሆርሙዝ ባህረ ሰላጤ በጭስና በጦር መርከቦች ተወጥሯል። ዛሬ የኢራን አብዮታዊ ዘበኛ ሃይፐርሶኒክ ሚሳይሎቹን ወደ ዝግጁነት ማምጣቱን ሲያበስር፣ በሌላ በኩል ደግሞ 4 ጠፈርተኞች የያዘችው የናሳ ኦራይን መኩራኩር ዛሬ ጨረቃን ለመዞር ጥቂት ሺህ ኪሎሜትሮች ብቻ ቀርተዋታል። የሞትና ህይወት የጥፋትና የስልጣኔ ፍልሚያ ዛሬ በምድርና በህዋ ላይ በይፋ ታውጇል። ዓለማችን በከፍተኛ ስጋትና በተስፋ መካከል ትገኛለች። የፕሬዝዳንቱ ማስጠንቀቂያ መጠናቀቁን ተከትሎ በመካከለኛው ምስራቅ ያለው የጦርነት ድምፅ ከመቼውም ጊዜ በላይ ጎልቶ እየተሰማ ይገኛል። ዛሬ በዘገባችን የነዳጅ ዋጋን ሰማይ ያስነካው የሆርሙዝ ባህረ ሰላጤን አዲስ ጥቃት፣ የተባበሩት መንግስታት ድርጅትና የኔቶን የልዩነት ድምፅ እንዲሁም የዚህ ጦርነት መዘዝ የዓለም ኢኮኖሚ ላይ የሚያሳርፈውን ጥልቅ ጥላ በዝርዝር እንመለከታለን። ዛሬ ማክሰኞ በመካከለኛው ምስራቅ ያለው የጦርነት ነበልባል እጅግ አደገኛ ምዕራፍ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጡት የ5 ቀናት የመጨረሻ ማስጠንቀቂያ ዛሬ ማለዳ የተጠናቀቀ ሲሆን ተከትሎ የተከሰቱት ክስተቶች የዓለምን ሰላም አፋፍ ላይ አቆመውታል። ፕሬዚዳንት ትራምፕ ባለፈው ሐሙስ በሰጡት መግለጫ ኢራን የሆርሙዝ ባህረ ሰላጤን ካልከፈተችና በአካባቢው ያሉ የጦር መርከቦችን ትንኮሳ ካላቆመች ከዚህ ቀደም ታይቶ የማያውቅ ከባድ እርምጃ እንደሚወሰድ አስጠንቅቀው ነበር። ዛሬ ማስጠንቀቂያው ሲያበቃ ዋይት ሃውስ ባወጣው መግለጫ ኢራን የሰላምን በር በራሷ ፈቃድ ዘግታለች፣ አሁን የምትሰማው በተግባር ቋንቋ ብቻ ይሆናል ሲሉ ፕሬዝዳንቱ በፎክስ ኒውስ በኩል በቁጣ ተናግረዋል። የኢራን የበላይ መሪና ወታደራዊ አዛዦች ለአሜሪካ ማስጠንቀቂያ የሰጡት ምላሽ የፊት ለፊት ፍልሚያ የሚል ሆኗል። ዛሬ ማለዳ የኢራን አብዮታዊ ዘበኛ አዛዥ ጀነራል ሰላሚ በሰጡት መግለጫ እኛ የ5 ቀን ቀጠሮ የምንቀበል ልጆች አይደለንም፣ ማንኛውም ጥቃት ቢሰነዘርብን የአጸፋ እርምጃችን በቴህራን ብቻ ሳይሆን በመላው ቀጠናው በሚገኙ የአሜሪካ መሰረቶች ላይ ይሆናል ሲሉ በአልጀዚራ በኩል ገልጸዋል። ዛሬ በታየው እውነተኛ ክስተት ኢራን ማስጠንቀቂያው ባበቃ በሰዓታት ውስጥ 12 የተሰኙ ሃይፐርሶኒክ ሚሳይሎችን በከፊል ወደ ዝግጁነት ማምጣቷን የሚያሳዩ የሳተላይት ምስሎች መውጣታቸው ሲኤንኤን ዘግቧል። ማስጠንቀቂያው ካበቃ በኋላ ዛሬ ማለዳ በሆርሙዝ ባህረ ሰላጤ ላይ አዲስ ውጥረት ተፈጥሯል። ኤምቲ ማርሻል የተሰኙት የነዳጅ ጫኝ መርከብ በኢራን የባህር ኃይል ለፍተሻ በሚል እንድትቆም ተጠይቃ እምቢተኛ በመሆኗ በድሮን ጥቃት መመታቷን ቢቢሲ ዘግቧል። ይህ ክስተት የነዳጅ ዋጋን ዛሬ በአንድ በርሜል $135 እንዲደርስ አድርጎታል። ፔንታገን ዛሬ የዩኤስኤስ አብርሃም ሊንከን የጦር መርከብን ጨምሮ ተጨማሪ 3 አጥፊ መርከቦችን ወደ ፋርስ ባህረ ሰላጤ እንዲጠጉ ትዕዛዝ አስተላልፏል። የቻይና የውጭ ጉዳይ ሚኒስቴር ለሲጂቲኤን በኩል ባወጣው መግለጫ አሜሪካ የኃይል እርምጃን እንደ መፍትሄ መጠቀም ማቆም አለባት፣ ጦርነቱ የዓለምን ኢኮኖሚ ወደማይመለስበት ጥፋት ይከተዋል ሲል አስጠንቅቋል። ቻይና ዛሬ ከኢራን ጋር ያላትን ወታደራዊ ትብብር እንደምታጠናክርም ፍንጭ ሰጥታለች። ክሬምሊን ዛሬ በሰጠው መግለጫ በመካከለኛው ምስራቅ የሚከሰት ማንኛውም ግጭት ዓለም አቀፍ ጦርነትን ሊቀሰቅስ ይችላል ሲል ስጋቱን ገልጿል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ጆሴፍ ቦሬል ዛሬ ማለዳ ለሴንቢሲ እንደተናገሩት ዲፕሎማሲው አሁን የመጨረሻ የትንፋሽ ጠብታ ላይ ይገኛል፣ ማስጠንቀቂያው ማብቃቱን ወደ ወታደራዊ ግጭት የሚያመራውን በር ከፍቶታል ብለዋል። ፈረንሳይና ጀርመን ዛሬ ለዜጎቻቸው በአስቸኳይ ከመካከለኛው ምስራቅ እንዲወጡ ትዕዛዝ አስተላልፈዋል። የአሜሪካ 4 የቢ-52 ቦምብ ጣይ አውሮፕላኖች ዛሬ ከሰዓት በኋላ በካታር በሚገኘው አልኡዳይድ መሰረት የተነስተው በኢራን ድንበር አቅራቢያ በረራ ማድረጋቸው የዓይን እማኞችና ወታደራዊ ምንጮች አረጋግጠዋል። በዛሬው ዕለት በእስራኤልና በአሜሪካ የኤነርጂ ተቋማት ላይ መጠነ ሰፊ የሳይበር ጥቃት የተሰነዘረ ሲሆን ለተወሰኑ ሰዓታት የኤሌክትሪክ መቆራረጥ መከሰቱን ፎክስ ኒውስ ዘግቧል። ኢራን ለዚህ ጥቃት ተጠያቂ መሆኗን ደግሞ ይታመናል። የሆርሙዝ ባህረ ሰላጤ ላይ በደረሰው አዲስ ጥቃት ሳቢያ የዓለም የነዳጅ ገበያ ተረብሿል። ዋጋውም በአንድ ቀን ውስጥ 8% ጨምሯል። የጸጥታው ምክር ቤት ዛሬ ጦርነቱን ለመግታት የሚያስችል የመጨረሻ የሰላም ጥረት ለማድረግም ተሰብስቧል። ዓለማችን የምትገኝበት ሁኔታ እጅግ አሳሳቢ ነው። የፕሬዝዳንት ትራምፕ ማስጠንቀቂያ ማብቃትና የኢራን ቢተኝነት ተዳምረው ቀጠናውን ወደ ታላቅ ፍንዳታ እየገፋት ነው። በቴህራን ጎዳናዎች ላይ የሚታየው ወታደራዊ ትዕይንት፣ በዋሽንግተን የሚሰማው የዛቻ ድምፅና በባህረ ሰላጤ ላይ የሚንቀሳቀሱት ግዙፍ የጦር መርከቦች ጦርነቱን የማይቀር መሆኑን የሚያመላክቱ ናቸው። ዛሬ የተመዘገበው የኤምቲ ማርሻል መርከብ መመታት ጦርነቱን ቀድሞውኑ በባህር ላይ መጀመሩን ያረጋግጣል። የዓለም ኢኮኖሚ የነዳጅ ዋጋ መናር ሳቢያ እየተናወጠ ባለበት በዚህ ሰዓት የአየርን ሀገራት በሁለት ጎራ ተከፍሎ መቆም ችግሩን ይበልጥ ውስብስብ አድርጎታል። ዛሬ ማክሰኞ የተከናወኑት ወታደራዊ እንቅስቃሴዎች በሚቀጥሉት ጥቂት ሰዓታት ውስጥ ዓለም አቀፍ ሰላምን የሚቀይር ትልቅ ክስተት ሊፈጥር እንደሚችል በግልጽ ያሳያሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ዛሬ ማለዳ በኒውዮርክ በሰጡት አስቸኳይ መግለጫ
ዓለም ወደማይመለስበት ገደል እየተቃረበች መሆኑን አስጠንቅቀዋል። የተባበሩት መንግስታት የጸጥታው ምክር ቤት ዛሬ ባደረገው ስብሰባ በኢራንና አሜሪካ መካከል ፈጣን የሰላም ድርድር እንዲጀመር ጠይቋል። ሆኖም ምክር ቤቱ በሁለት ጎራ አሜሪካና አጋሮቿ በአንድ በኩል ቻይናና ሩሲያ በሌላ በኩል በመከፈሉ ወታደራዊ እርምጃን የሚያቆም ጠንካራ ውሳኔ ማሳለፍ አልተቻለም። ዛሬ የወጣው የዩኤን ሪፖርት እንደሚያሳየው በመካከለኛው ምስራቅ ያለው ውጥረት ከቀጠለ በሚቀጥሉት 48 ሰዓታት ውስጥ ከ2 ሚሊዮን በላይ ሰዎች ሊፈናቀሉ ይችላሉ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዛሬ ባወጣው መግለጫ በአባል ሀገራት መካከል ከፍተኛ የሀሳብ መከፋፈል መኖሩን በግልጽ አሳይቷል። እንደ ብሪታንያ ያሉ የቅርብ የአሜሪካ አጋሮች የመርከብ ጉዞ ነፃነትን ለማስከበር በሚወሰድ ማንኛውም እርምጃ ከዋሽንግተን ጎን እንደሚቆሙ አረጋግጠዋል። ፈረንሳይና ቱርክ በበኩላቸው አሜሪካ የምትወስደው ወታደራዊ እርምጃ ኔቶን ለማይፈልግ ጦርነት ሊዳርግ ይችላል በሚል ስጋታቸውን ገልጸዋል። የኔቶ ዋና ጸሐፊ ዛሬ በሰጡት መግለጫ የአባላቶቻችን ደህንነት የመጠበቅ ቃል ኪዳን ቢኖርብንም የቀጠናው ጦርነት ግን ዓለም አቀፍ መዘዝ ይኖረዋል ብለዋል። የሆርሙዝ ባህረ ሰላጤ በኢራን መዘጋቱ በዓለም ኢኮኖሚ ላይ የሚያሳድረው ተጽዕኖ እጅግ ከፍተኛ ነው። በኢኮኖሚክስ ሕግ የአንድ ምርት አቅርቦት በድንገት ሲቀንስ እና ፍላጎቱ ደግሞ ባለበት ሲቀጥል ዋጋው በከፍተኛ ሁኔታ ይጨምራል። ዛሬም የዓለም የነዳጅ አቅርቦት በ20 በመቶ መቀነሱ የነዳጅ ዋጋ $135 ደርሷል። ይህም ነዳጅ ለማንኛውም ኢንዱስትሪ ግብዓት በመሆኑ የትራንስፖርትና የማምረቻ ወጪዎችን ይጨምራል። የሸቀጦችን ዋጋ ሰማይ እንዲነካ ያደርጋል። እንደ ኢትዮጵያ፣ ህንድና አውሮፓ ያሉ የነዳጅ አስመጪ ሀገራት ለነዳጅ የሚከፍሉት የውጭ ምንዛሬ በከፍተኛ ሁኔታ ይጨምራል። ይህም የሀገሪቱን የውጭ ምንዛሬ ክምችት ያሟጥጣል። የሀገር ውስጥ ገንዘብ ዋጋ እንዲቀንስም ደግሞ ያደርጋል። የነዳጅ ዋጋ ሲጨምር ህዝቡ ለነዳጅ የሚሰጠው ወጪ ስለሚጨምር ለሌሎች ፍጆታዎች ለምሳሌ ለምግብ፣ ለልብስና ለትምህርት የሚኖረው ገቢ ይቀንሳል። ይህ ደግሞ በዓለም አቀፍ ደረጃ የኢኮኖሚ እድገት እንዲቀንስና ወደ ኢኮኖሚ ድቀት እንዲያመራ ያደርጋል። ዛሬ ማስጠንቀቂያው ካበቃ በኋላ የታዩት ተጨባጭ ክስተቶች እንደሚያመለክቱት ዛሬ ማለዳ የኒውዮርክና የለንደን የነዳጅ ገበያዎች በ9 በመቶ ጭማሪ አሳይተዋል። በጃፓንና በአውሮፓ የሚገኙ ታላላቅ የአክሲዮን ገበያዎች በስጋት ሳቢያ ከ3 እስከ 5 በመቶ ቅናሽ አሳይተዋል። የአሜሪካ የጦር መርከቦች ዛሬ ከሰዓት በኋላ ወደ ሆርሙዝ ባህረ ሰላጤ መልክ መጠጋታቸውና የኢራን ፈጣን ጀልባዎች በንቁ ሁኔታ ላይ መሆናቸው የፔንታገን ምንጮች ለፎክስ ኒውስ አረጋግጠዋል። ዛሬ ጃፓንና ደቡብ ኮሪያ ስልታዊ የነዳጅ ክምችቶቻቸውን ለመጠቀም መገደዳቸውን በይፋ አስታውቀዋል። ዛሬ ባለው ተጨባጭ መረጃ መሰረት የዓለም ፖለቲካና ኢኮኖሚ ወደማይመለስበት የቀውስ አዙሪት ውስጥ ገብቷል። የነዳጅ ዋጋ በአንድ በርሜል $135 መግባቱና የሆርሙዝ ባህረ ሰላጤ መዘጋት ያስከተለው የንግድ መስተጓጎል በታሪክ ታይቶ የማይታወቅ ዓለም አቀፍ የዋጋ ግሽበት አስከትሏል። በተባበሩት መንግስታትና በኔቶ ውስጥ የታየው የአቋም መከፋፈል ደግሞ ለሰላም የሚደረገውን ጥረት እጅግ አስቸጋሪ አድርጎታል። ዛሬ ማስጠንቀቂያው ካበቃ በኋላ የታዩት ወታደራዊ እንቅስቃሴዎች በሚቀጥሉት ጥቂት ሰዓታት ውስጥ ዓለም አቀፍ ጦርነት ሊቀሰቀስ እንደሚችል በግልጽ የሚያሳዩ ናቸው። ይህንን ወቅታዊ መረጃዎች ያካተተ ዘገባ ስለተከታተላችሁ እናመሰግናለን። እውነትን የማሰራጨት ስራችን ለማጠናከር ሀሳቡን ያጋሩ። የነዳጅ ዋጋ መናር በእርስዎ የዕለት ተዕለት ህይወትና በኑሮ ውድነት ላይ ምን አይነት ተጽዕኖ እያሳደረ ነው? አስተያየቶን በኮሜንት መስጫው ላይ ያስፍሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸውን የዓለም ዜናዎች ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። ይህ ቪዲዮ ለብዙዎች እንዲደርስና እውነታው እንዲታወቅ ላይክ እና ሼር በማድረግ የበኩሉን ይወጡ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን።